የሚቀጥለው ስለ አዛን ነበር የጀመረው አዛን የተጀመረበት ታሪክ አለ የተጀመረበትን ታሪክ በተመለከተ ሷሃቦቹ ወደ ሶላት የሚመጡበት ነገር ፈልገው ነገር ግን በምን ሊሰባሰቡ እንደሚችሉ ግራ ተጋብተው ነበር በኋላ አብዱላህ ብን ዘይድ የሚባለው ሱሐባ በተኛበት የሆነን ሰው በመናሙ ያያል ጥሩምባ እና ቃጭል ይዟል ሰውየው ይሄን ነገር በሸጥልኝ ብሎታል ለምንድን ነው የፈለከው ሲለው አይ ለሶላት መጣሪያ ስለሌለን ምናልባት በዚህ ብንጣራ ብዬ ነው ብያልኩት ይላል በመናም ውስጥ እዛ ከዚህ የተሻለ ነገር ታዲያ ለምን አላስተምርህም ብሎ አስተማረኝ ብሎ አሁን የሚባለውን አዛን ከመጀመሪያው አላሁ አክበር ከሚለው ላ ኢላሃ ኢላላህ እስከሚለው ድረስ አስተምሮታል ይሄንን ነብያችን አለይሂ ሰላቱ ወሰለም ለቢላል አስተምር ብለውት በኋላ ቢላል ሲለው የነበረ መሆኑን ተመልክተናል አዛን በአንድ አካባቢ ላይ መደረግ አለበት ለዛ ነው الامام مالك مذهب ላይ ያሉ እና ሻፊዒያዎች بعض الشافعية وبعض المالكية የሚሉት በኪፋያ ላይ ዋጅብ ነው ይላሉ በኪፋያ ማለት በዛ አካባቢ ባሉ ሰዎች ላይ አንዱ ካደረገ ከሌላው ላይ በሚወርድ መልኩ ዋጅብ ነው በሁሉም ላይ ሳይሆን መደረግ በቻል አለበት ሳይደረግ ቢቀር ሁሉም ጥፋተኛ ይሆናል ለምን ነብያችን አለይሂ ሰላቱ ወሰለም فليؤذن لكم احدكم አንዳችሁ አዛን ይበል ከናንተ ውስጥ ብለዋልና ለከሶላት በሚደርስ ጊዜ فليؤذن لكم احدكم አንዳችሁ ለናንተ አዛን ይበል ብለዋል ባይሆን ሴቶችን አይመለከትም አዛንና ኢቃም በመሆኑ ከነብዩ ሰለላሁ ዐለይሂ ወሰለም በተወራ ሐዲስ ውስጥ ليس على النساء اذان ولا اقامه ሴቶች ላይ አዛንም ኢቃምም የለም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ከሴቶቹ የሚፈልገው ድምጽ መቀነስ ነው ድምጻቸውን መሰተር ነው እንጂ ድምጻቸውን ከፍ ማድረግና መጮህ አይደለም በዚህም የተነሳ በተክቢራም በተለያዩ ጉዳዮች ላይ hatta ኢማም በሚሳሳትበት ጊዜ ድምጿን እንዳታሰማና እንደዚህ በመምታት ብቻ አሊያ እንደዚህ መሳሳቱን በጭብጨባ እንድታስታውስ ነው የተደረገችው ማለት ነው ሴት ልጅ ስለዚህም አዛንና ኢቃም ለሴቶች የለም በእነሱ ላይ አዋጅበም صفة الأذان إقامة لي የተለያዩ ሆኑ صفاዎች መተዋል እነዛን صفاዎች ባጠቃላይ አንድ ሰው ቢተገብር ትክክለኛው የሆነን ትክክለኛ የሆነውን አዛንና
ኢቃም ብሏል ማለት ነው። ባይሆን الإمام أحمد የመረጡት የቢላል አዛን ተብሎ የሚባለው ነው። እናም ኢቃማውም እሱን ነው ኢማሙ አህመድ የሚመርጡትና የቢላል አዛን የሚባለው 15 አረፍተ ነገሮችን ያካተተ ነው። 4 ተክቢራዎች፣ 4 ተሸሁዶች፣ 4 ሀያዓላት ሀያ ብለው የሚጀምሩ 4 ደግሞ 2 ተክቢራ መጨረሻው ላኢላሃ ይሄ የቢላል አዛን ቢላል ሲለው የነበረው አዛን ማለት ነው እንጂ ቢላል ከራሱ የሚያወጣጣው አይደለም። በነብዩ ሰለላሁ ዐለይሂ ወሰለም ትዕዛዝ ቢላል ሲለው የነበረው የአዛን አይነት ግን 15 አረፍተ ነገሮች ያካተተ ነው። መጀመሪያው 4 ተክቢራ ከዛም 4 ተሸሁድ አሽሀዱ አን ላ ኢላሃ ኢላላህ አሽሀዱ አን ላ ኢላሃ ኢላላህ አሽሀዱ አነ ሙሐመደን ረሱሉላህ አሽሀዱ አነ ሙሐመደን ረሱል ተሸሁዶቹ 4 ድምር ያ አለ ሶላህ የሚለውና ያ አለ ፈላህ የሚለው በድምሩ 4 አላሁ አክበር አላሁ አክበር የሚለው 2 ስንት አራቶች አሉ? 3 አራቶች አሉ። መጀመሪያ 3 አራቶች 12 ናቸው። እዛ በኋላ 2 ተክቢራ ስንት ሆነ? 14 ላ ኢላሃ ኢላላህ 15 ማለት ነው። ይሄ ነው የቢላል አዛን የሚባለው። ኢቃማው 11 አረፍተ ነገር አለው። 2 ተክቢራ፣ 2 ተሸሁድ፣ 2 ሐየ ዐለታን 2 ጊዜ ሐየ ይላል። 2 ቀድ ቃመት الصلاة 2 ተክቢራ ላ ኢላሃ ኢላላህ 2 ተክቢራ መጀመሪያ ከ2 ሻሃዳ ጋር 4 ሐየ ዐለታንን ስንጨምር 6 ቀድ ቃመት الصلاة 2 ስንጨምር 8 2 ተክቢራ 10 ላ ኢላሃ ኢላላህ 11 ማለት ነው። ይሄ አልኢማም አህመድ ሁሉም ይበቃል ብለዋል። ነገር ግን ይሄ ይሻላል ብለው መርጠውታል። ወደዚህ ሲፋ የሄዱ ሌላ ዑለሞች ሐነፊዮችና ሻፊዒዮች ናቸው። ሐነፊዮችና ሻፊዒዮችም ይሄው የቢላል አዛን ይባል ነው የሚሉት። ጅምሁሩ ዑለማ ያሉት ብዙኛዎቹ ዑለሞች በዚህ ላይ ነው። አብዱላህ ብን ዘይድ በህልሙ ያየውና ለቢላል ያስተላልፈውም ይሄው ከላይ 15 አዛን ላይ ያሳለፍነው ቃም ላይ 11 ያሳለፍነው ይሄው አዛን ሌሎቹ የአቢ መሕዙራ አዛን የሚይዙና ሌላ አይነት አዛን የሚሉ አሉ። አንዳንዴ ሊያጋጥመን ይችላል። እሱም ምንም ችግር የለውም። ማሊክያዎች ይጠቀሙበታል። ባይሆን ይሄ አለ ማለት አንድ ሰው የፈለገውን መጨመር ይችላል ማለት አይደለም። ይሄ ከማስረጃ አንፃር ነው ያለው። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ተብሎ ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት ሆኖ ስለተገኘ ነው ይቻላል የሚባለው እንጂ ዝም ብሎ ከመሬት ተነስቶ ይቻላል የለም እኮ።
ለዛ ነው አዛን ላይ ቢድዓ ያመጡ ብዙ ጀማዓዎች አሉ ከነዛ ውስጥ ራፊዳ ምንላቸው ሺዓዎቹ አለይ ምናምን እያሉ በመሃል የሌለ ነገር ይጨማምራሉ ሌሎቹ ደግሞ ሱፊያ አስተሳሰብ ያላቸው ሰዎች አሽሀዱ አነ ሰይደና ያሉ ሰይደና በመሐከል ይከታሉ ማለት ነው ይሄ አዛንም ላይ ተሸሁድም ላይ ይሄንን የሚያደርጉት ሶላት ውስጥም ተሸሁድ ላይ ሰይደና ይጨምራሉ ይሄ ያለ ቦታው ማንም አላዘዛቸው ማለት ነው ይሄን እንዲያደርጉ ከዚህ ውጪ ባለ ቦታ ላይ አዛን ባልሆነ ቦታ ላይ ስናወራ ሰይዳችን አለይሂ ሰላቱ ወሰለም ተብሎ ቢወራ ምንም ችግር የለም ነገር ግን አዛን ላይ ነብዩ ሰለላሁ ዐለይሂ ወሰለም ያልከተቱትን በእሳቸው ጊዜ ያልነበረውን ሰይደና ብሎ መጨመር ይሄ ቢድዓ ነው እንዲሁም የራፊዳዎቹ ደግሞ የባሰ ነው ብዙ የሆኑ መልእክቶችን እዛ ላይ የሚጨማምሩበት ሁኔታ ነው ያለው ማለት ነው በጥቅሉ ከቢላል ሐዲስ ካለፈው ሐዲስ የምንረዳው ኡሚረ ቢላሉን አን የሽፈዐ ለአዳና እዛ ነበርን አይደለ አልጀመርነውም عن أنس بن مالك رضي الله عنه أنس بن مالك اللهم الكام سروني ولتنا أمر بلال أن يشفع الأذان وأن يوتر الإقامة بلال تعزز من اندي يدرك أذانا تند اندي يدرك قلنا إقاما ويتر اندي يدرك من قبل ويتر اندي يدرك ويتر النفو كان متعبت قال وجي ዊትርነቱ ያልመጣበት ቃል አለ እሱም መጀመሪያ ላይ ሲነሳ አላሁ አክበር ብሎ ነው የሚጀምረው አላሁ አክበር አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመደን ረሱሉላህ በጣም እንደዚህ ነው የሚባልና የመጀመሪያው ላይ አንዳር አላሁ አክበር የሚለው ከዚህች በስተቀር ያለው ማለት እናም አላይ ወጥቶ قد قامت الصلاه أمر بلال أن يشفع الأذان ويوتر الإقامة متى إقامة تادي ويتر هنا عندنا دعاء الله الله أكبر قد قامت الصلاة የሚባለው ከተባለ ወዩቲራ አክثر الإقامة ብዙ ክፍል ኢቃማውን ውትር እያደረገ ነውና ከዛ አንፃር ነው ይሄ ሊባል ይችላል እንላለን أمر بلال أن يشفع الأذان أذان ጥንድ እንዲያደርግና ويوتر الإقامة ኢቃማውን ነጠላ እንዲያደርግ ታዘዘ ይሄንን ነው የሚለው በአዛን ላይ አምር እንዳለ ከዚህ እንረዳለን ትእዛዝ አለ ማለት ነው አዛን ሌላው አዛን ሲባል በጥንድ ነው የሚባለው ኢቃም ሲባል በውትር ነው የሚባለው የሚለውን ከዚህ እንረዳለን ከኢቃም በበለጠ መልኩ አዛን ከበድ ይላል በሸሪዓ ለምን የሩቁን መጣራት ነውና አዛን የሚባለው ኢቃምስ እዚህ ያለውን ሶላት ቆሟል ተነሱ ነው አዛን ዊትር ማነው አዛን ሸፍዕ ተደረገ ማለት ጥንድ ተደረገ ሲባል ሁለት ነበር
የመጀመሪያው ቃል ግን አላሁ አክበር የሚለው ስንቴ ነው? አራቴ ነው ያለው። እሱንም ቅድም ቃል ላይ ያልኩት ነው። አብዛኛው ሸፍዕ ስለሆነ ሸፍዕ ነው የሚባለው። አብዛኛው ሸፍዕ ስለሆነ እንጂ መጨረሻ ላይ ያለችው ላ ኢላሃ ኢላላህ ነጠላል ላ ኢላሃ ኢላላህ ነው እንጂ አሁንም ላ ኢላሃ ኢላላህ አይደለም። عن أبي جحيفة يبالال وهب بن عبد الله السوائي قال أتيت النبي صلى الله عليه وسلم وهو في قبة له حمراء من أدم من بضم الهمزة وفتحها على أدم يبالال سايساب آدم انداتلت آدم أنا أبي جحيفة نبينا عليه الصلاة والسلام متخاتشوان وهو في قبة الساتشو بقبة وسط هنا له للساتشو بهونش قبة مالك ጎጆ ማለት ነው። ኸይማ ይሄ ለጊዜው የሚሰራ ጎጆ አለ እንደም ድንኳን ያችንስ ቁባ የምትባለው ሚን አደምን የሚለው ከቆዳ ይሆን ድንኳኑ ከቆዳ ይሆን እዛ መጣኋቸው ነብዩን وهو في قبة له حمراء ቀይ በሆነች ቁባ ውስጥ ሆነ ሚን አደምን من يونجل كقودا قال فخرج بلال بوضوء نبي قاسمة إلى اللي هي وهب وابن أبي جحيفة من بالوصب بلال وطا بوضوء يا نبي عليه الصلاة والسلام يوضوء وهايزو وضوء مالت يوضوء وهان وضوء كتب على دمه ድርጊቱ ወዱእ ከተባለ በዋው ፈትህ ወሃው فمن ناضح ونائل فمن ناضح የሚያርከፈክፍ አለ በሰፊው የሚወስድ ወናኢል የሚነካ ደግሞ አለ ከነብዩ ሰለላሁ ዐለይሂ ወሰለም ውዱእ ካደረጉበት ከሆነው ውሃ በብዙ ያገኘ በሰፊው የሚታጠብ አለ። ለምን የሚታጠቡት ሰዎች ለተበሩክ ብለው ነው። ለመድኃኒትንም ይጠቀሙታል፣ ለተበሩክም ይጠቀሙታል። ነብዩ ሰለላሁ ዐለይሂ ወሰለም ውዱእ ያደረጉበትን ውሃ ማለት እሱ ለነብዩ ሰለላሁ ዐለይሂ ወሰለም አላህ እንግዲህ ኻስያ ሰጥቷቸው ይሄ ሰውነታቸውን በረካ ያለው ነው። ከዛ ውጪ ከማንም አይገኝም። ያው እሳቸውም ላይ አላህ ነው በረካ ያደረገው። فمن ناضح ونائل فخرج النبي صلى الله عليه وسلم نبي صلى الله عليه وسلم وطوا وعليه በሳቸው ላይ ያለ ሲሆን حلة ከላይ እና ከታች የሚለበስ አላባሽ ልብስ ሁላ ይባላል። ዛሬ እንደ አንዳንድ ቱታዎች ኮምፕሌት የሆኑ አሉ ልክ እንደዛ ነብዩ ሰለላሁ ዐለይሂ ወሰለም ከላይና ከታች የሚለበሱ የሆኑ አንድ አይነት ልብሶችን ለብሰው ወጡ ሁላ ማለት ነው። وعليه حلة حمراء እነዚህ ከላይና ከታች የለበሷቸው ልብሶች ደግሞ ቀይ ናቸው። ቀይ ናቸው ሲል እዚህ ላይ ኢብኑ ቀይም ረሂመሁላህ ሐዲስ ላይ ምን ብለዋል? ነብዩ ሰለላሁ ዐለይሂ ወሰለም ቀይ ብቻ የሆነ ሙሉ ለሙሉ ቀይ ብቻ የሆነ ልብስ ለብሰው ያውቁ የተከለከለ ነውና ይላል።
ታዲያ እዚህ ጋር ሐምራ የሚለውን እንዴት መፈሰር አለበት ይላሉ? ሐምራ የተባለው ሌላ መልክ አለው፣ ነገር ግን ቀዩ ስለበዛ ቀይ ተባለ። ይሄን ጥምጣም አንድ ሰው አሁን ከዛ የሚያስተምረው ሰው የለበሰው ጥምጣም ምን አይነት ነው ተብሎ ቢጠየቅ ቀይ ነው። ቀይ ካለ ራይት ነው የሚሰጠው ማለት ልክ እንደዚህ ነው እንጂ ውስጡ ሌላ መልክ ቢኖረውም ሐምራ ተብሏል። ነብዩ ሰለላሁ ዐለይሂ ወሰለም ልክ እንደዚህ ነው የለበሱትን የሚፈሰረው ብለው ነው ያስቀመጡት። በዛ አይነት ነው መረዳት ያለብን ነው እንጂ አሁን ይሄ የፍቅረኛሞች ቀን ተብሎ የሚባለው ላይ የሚለበሰው ቀይ ሙሉ የሆነ ልብስ ሐራም ነው። ቀኑም ሐራም ነው ራሱ ቀኑንም ማክበሩ። ግን እነሱ የሚለብሱት ይሄ ቀይ ብቻ ልብሱን በሌላም ቀን ቢለብሱት ሐራም ነው ለማለት ፈልጌ። كأني أنظر إلى بياض ساقيه كأني أنظر من مهن علبت مالنا لا يقول يهون ሌላ መልክ የተደባለቀው መሆን አለበት ቀይ የሚባል እንጂ ቀይ ብቻ ከሆነ አይቻልም ክልከላው ይችላል። كأني أنظر إلى بياض ساقيه መመለከት ይመስለኛል። ማን ነው የሚለው ይሄንን? ወህብኩም መመለከት ይመስለኛል አለ። አሁን ራሱ የመመለከት ይመስለኛል ነገሩ በጣም ከማስታወስ እያለ ነው ሷሃቢ የሚናገር ወዴት ኢላ በያዲ ሳቀይ ወደ ነብዩ ሰለላሁ ዐለይሂ ወሰለም የባቶቻቸው በጣም ቀይ መሆን በያዱ ይባላል። ወደ ነጭ ነው በጣም የባታቸውን ቀይ መሆን አሁን ራሱ የመመለከት ይመስለኛል በጣም ነው ማስታወሰው አለ። قال فتوضأ من على نبي وضوء አደረጉ وأذن بلال አዛን አደረገ። እዚህ ጋር እንግዲህ ተቅዲምና ተአኺር አለ። ነብዩ ሰለላሁ ዐለይሂ ወሰለም ውዱእ ያደረጉት አሁን ቀድም ግን ሰውየው ምን ብሎ ነበር? فمن ناضح ونائم ስለዚህ ሲናገር እሱ መጀመሪያ የተከሰተውን ወደ ኋላ የተከሰተው ወደፊት አድርጎ ተናገረ። تقديمنا تأخيرا فتوضأ وضوء أدرجوا وأذن بلال أذان أدرجيلا قال على وهب فجعلت جمرك قبه مالتنا هي إن جعل أفعل شروعنا من باب قبه جمر هذا مالتنا عند النجاة نجيب مسارته أدرج جعل مالتنا فجعلته قبه أتتبع فه عفون مكتاتل قبه مني عفون مكتاتل ياسكني يمانن يبلال ها هنا وها هنا ها هنا وها هنا ودين يسون عف مكتاتل جمركم بلال الذي لو يازال የሚያደርገው ይያልኩኝ يقول يلال ይሄ ዋህብ ማለት يمينا وشمالا يقول يلال يمينا وشمالا حي على الصلاة حي على الفلاح وده ቀኝና ወደ ግራ حي على الفلاح حي على الصلاة ይላልና ዞር ይላል ማለት ነው። በደረቱ ሳይሆን በአንገቱ ዞር ይላል። በደረቱ ወደዛ በደረታ ይዞር ነው ለዝቀጠረ ማለት ነው። በአንገቱ ብቻ ነው የሚዞረው። ثم ركزت له عنزة ከዛ ለነብዩ ሰለላሁ ዐለይሂ ወሰለም عنزة ማለት አጭር ጦር ተተከለላቸውና فتقدم قدم ብለው ወደሷ وصلى الظهر ركعتين ظهر ሁለት ረካዓ ሰገዱ። ሁለት ረካዓ ይሄ መንገድ ላይ ስለነበሩ ነው በጊዜው በድንኳን ውስጥ ነበሩ ቅድም ራሱ ثم لم يزل يصلي ركعتين ከዛ ሁለት ረካዓ ብቻ ነው የሰገዱት
ሁለት ረካዓ ከመስገድ አልተወገዱም حتى رجع الى المدينه መዲና እስከተመለሱ ከሄዱበት ሀገር ይላል ማንኛውም ጥቅል መልእክቱ ነብዩ ሰለላሁ ዐለይሂ ወሰለም በሳቸው ጊዜ ቢላል አዛን እንደሚልና ቢላል ዋናውኛ ያለንበት ርዕስ ስለ አዛን ቢላል አዛን ሲል حي على الفلاح እና حي على الصلاة ላይ ወደ ቀኝና ወደ ግራ ዞር ዞር እንደሚል ነው ምንድነው ሚስጥሩ ወደ ቀኝና ወደ ግራ ዞር ዞር የሚባልበት ለምንድነው አዛን ሲባል እንደዚህ ጆሮ እንደዚህ የሚያዝ ከተባለ ዞርና ዞር የሚባልበት ምክንያቱ በስተቀኝ በኩል ያሉ ቤቶችና በስተግራ በኩል ያሉ ቤቶችን ለማሰማት ቀጥታ ድምፁ እንደዚህ እንደሄደ ሁላ هي على الصلاه እያለ በዚህም እንዲጮህ በዚህም እንዲጮህ ድምፁን ወዲያና ወዲህ ለማሰማት እዚህ ሆኖ ታዲያ ምን ያዞረዋል እዚህ አሁን ከሆነ ማይኩን የሚያሰማው እንጂ እሱ እንዲህ ማለት ያው እንደውም እንዲህ ሲል ከማይክ ሊርቅ ይችላል ለምን እንደዚህ ይዞራል ከተባለ ኢትባዕ የመጣው እንደዚህ ነውና ለመከተል ብሎ ይሄን ያደርገዋል እንዳይረሳሱና እንጂ ቀጣ ብሎ እንዲያደርገው ወደዛው ዞሮ ምንም አይደለም እጁን ደግሞ እንደዚህ የሚያደርገው ከፍ ያለ ቦታ ላይ ወጥቶ ነው አዛን የሚል ሰው አዛን ማለት ያለበት በሸሪዓው ማለት ድምፁ እንዲሰማ አሁን እንግዲህ ከፍ ያለ ቦታ የሚሰቀለው የሚያጎላው ድምፁን የሚወስደው ስፒከሩ ነው ማለት ነው المهم በጊዜው ድምጽ ከፍ ለማድረግ ከፍታ ቦታ ይወጣል ከፍታ ቦታ ወጥቶ በድምጹ የሚችለውን ያክል ሲጮህ ሩቅ ሆኖ ደግሞ እንደዚህ ብሎ ሲያዩት ሰዎች አዛን እያለ ነው ብለው በአይናቸው ወደ መስጊድ ይመጣሉ በአይናቸው አይተውት ማለት ነው ድምጹን አይሰሙትም ነገር ግን እንደዚህ ማለቱ ምን ላይ መሆኑን ያሳያል አዛን ላይ መሆኑን ያሳያልና ከዚህ አንፃር ነው ተቆሙ ማለት ነው ጆሮን እንደዚህ ዝም ብሎ ነው ያዝ የሚያደርገው እንጂ ምንም የሚሰራ ነገር የለም ሌላው ከሐዲሱ የምናገኘው ሌላ ነገር ምንድነው አንድ ሰው ሲሰግድ ሱትራ መያዝ ለምን ነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ አንካሴ አምጥተውላቸው አንካሴውን ከፊት ለፊት ሰክተው ወደ አንካሴው ነው ዞረው የሰገዱት ማለት ነው አንካሴውን ቅብላ ላይ እንደዚህ ሰኩትና አንካሴውን ሱትራ አደረጉ የሚሰትራቸው ስለዚህም ሱትራ ማድረግ ይሄ ተገቢ ነው ማለትም ከዚህ እንረዳለን ሌላው ሙሳፊር የሆነ ሰው ቀስር ይችላል ቀስር እንዳለ ይሄ ሐዲስ ይደልላል الحديث الثالث ثالث حديث عن عبد الله بن عمر عن رسول الله صلى الله عليه وسلم قال كنبي صلى الله عليه وسلم قالوا إلى إن بلالا يؤذن بليل النبي صلى الله عليه وسلم سون سيستمرونه هي بلال بلليتنا أذان ميلو فكلوا بلوا حتى يؤذن ابن أم مكتوم ابن أم مكتوم የሚባለው ሰውዬ አዛን እስከሚል ድረስ ብሉዋው ጀማዓ عليكم ነብዩ ሰለላሁ ዐለይሂ ወሰለም ቢላል በሌሊት ነው አዛን የሚለው ስለዚህም ኢብኑ ኡም መክቱም አዛን እስከሚል ድረስ ብሉ ይሄንን ያሉበት ምክንያት በነብዩ ጊዜ አለይሂ ሰላቱ ወሰለም
ለሱብህ ሶላት አንድ አዛን አለ ከሱብህ ሶላት በፊት ሰው ማንቂያ ተብሎ ሌላ አዛን አለ ስለዚህም ሁለት አዛን ነው ያለው ይሄ እኛ ማገር በብዙ ቦታ አለ ወደ ላይም አለ ወደዚህም አለ አንዳንዱ ደግሞ ለዚህ ለአዛኑ ያልታደለ አለ ለቢድዓ የታደለ ማለት ነው በሌሊት እንተ ከፍ ላ ኢላሃ ኢላላህ ሱብሃንከ ምናምን ያለ አልታዘዘውን ይሰራል አልሙሂም ከሆነም ይሄ ነው ሱናውን ተከትሎ አዛኑን ነው እንጂ ማለት ያለበት ሌላ ነገር ማውራት የለበትም አንድ ሰው ቢላል በሌሊት ነው አዛን የሚያደርገው ሲሉ ከሱብህ ንጋቱ ሳይወጣ በፊት ቢላል አዛን ይል ነበር የቢላል አዛን መልእክቱ ምንድነው እስካሁን እየሰገዳችሁ ያላችሁ ሰዎች አረፍ በሉና እስትግፋር አድርጉ ሱብሁ ተቃርቧል ሌሎቻችሁ ደግሞ በእንቅልፍ ላይ ያላችሁ ሰዎች ተነሱና የተቀረችውን ሰዓት ተጠቀሙ ማለት ነው የቢላል አዛን ትርጉሙ ይሄ ከዛ በኋላ ማን ይቀጥላል አብዱላህ ኢብን ኡሚ መክቱም የሚባል አይነ ስውር ሱሐባ ነው አይነ ስውር ሙአዚን ሁለተኛ ጊዜ ያየሁት አዲስ አበባ አንድ ቦታ አይነ ስውር ሙአዚን አየ ብዙ ጊዜ የለም አይነ ስውር የሆነ ሙአዚን ብዙ ጊዜ ሰዎች አይጠቀሙም አልሙሂም ይሄ አብዱላህ ኢብኑ ኡሚ መክቱም አይነ ስውር ነበር ፈጅር መውጣቱን አያውቅም በራሱ አይቶ ማወቅ አይችልም አይነ ስውር ስለነበር ማለት በዚህም የተነሳ ሐዲስ ላይ ምንም ይላል كان لا يؤذن حتى يقال له أصبحت ነጋበህ ሲሉት ነው አዛን የሚያደርገው ራሱ ስለማያውቅ ማለት ነው ነግቷል ሲሉት ብቻ አዛን ያደርግ ነበር አልሙሂም ቀረብ ይላል ሰዓቱም ብዙም የራቀ አይደለም የቢላልም አዛን ወደ መቃረቢያው ላይ ነው ታዲያ የቢላል አዛን ሊጾሙ የነበሩ ሰዎችን ሰዓቱ ደርሷል እንዴ ብለው ከሚበሉት ከሆነ ምግባቸው እንዳያገዳቸው ነብዩ ሰለላሁ ዐለይሂ ወሰለም ጀማዓ ላይ ቆመው ቢላል በሌሊት ነው አዛን የሚለው በሌሊት ነው ያሉት እኮ በጣም ሌሊት ሆኖ አይደለም ነገር ግን ሌሊቱ ክፍል ነው በቃ እስካልፈጀረ ድረስ ሌሊት ቢላል በሌሊት ነው አዛን የሚለው ብሉ እዚያው ብሉ የሚለው ብቻ ነው ያስቀምጠው ሌላ ሪዋያ አለ ፈኩሉ ወሽረቡ حتى يؤذن ይላል ዘለ ብሉ ጠጡ ابن ام مكتوم አዛን እስከሚል ድረስ ትክክለኛ ሱብህ አዛን እስከሚወጣ ድረስ ብለው ነብዩ ሰለላሁ ዐለይሂ ወሰለም አሉ በዚህ የተነሳ ሶላቱል ፈጅር قبل دخول وقتها ሌላ አዛን እንዳለ እንረዳለን ሌላው በአንድ መስጂድ ላይ ከአንድ በላይ ሙአዚን ቢኖር ምንም ችግር እንደሌለው ከዚህ ሐዲስ እንረዳለን ቢላል አለ አብዱላህ ኢብኑ መክቱም አለ ሌላው ደግሞ እውር የሆነ ሰው በሌላው ሰው እየተመራ አዛን እንዲል ቢደረግና ሙአዚን ቢሆን ምንም ችግር እንደሌለው ከዚህ እንረዳለን አንድ ቀልድ ያሉት ነበር ቢላል ዶሮን ቢያርዳት እንተባለ ሙአዚኑን አረደው ተባለ ያም ሙአዚን ነውና ያም ዶሮ ሙአዚን ነውና እንደዚህ አማርኛ እንዴት ያማርኛ እንትን ላይ ምን መተላለች መንጋቱን ዶሮ
መጀመሪያ ይናገራል ወፍ ያረጋግጣል ይላል ዶሮ ነው መጀመሪያ ቢጮኸው ከዛ ወፎቹ እንጫጫሉ መጨረሻ ላይ المهم እሱ ሙአዚን ነው ለዚህ ነው ሳሂሮቹ ዶሮ ማረድ የሚያበዙት ይላሉ والله አስተራረዳቸው ደግሞ ሳሂሮቹ የክብር አስተራረድ አይደለም በደመደመ ቢላዋ ነው አንደኛ የሚያርዱት ዶልዶሟል በትክክል ማረድ አይችልም ሁለተኛ ያስተራረድ ስርዓቱ ላይ መልሶ ቢስሚላህ ይባላል አንዱ የሆነ የሰማሁት ታሪክ ላይ ደግሞ ወደ ዶሮም ማያይም والله اعلم ትክክለኛ ቦታውንም እንዳያገኘው ይመስላል እንደዚህ አድርጎ ነው የሚያርደው ማለት ነው በዛ በገዘገዘው ይላል ምንድነው ነው የሚሉት አንዳንዶቹ ትርጉሙ የዚህን ዶሮ ሙአዚን ስለሆነ ከሌሎቹ እንስሶች እሱ የተሻለ እሱ ተሰቃይቶ ቢታረድ ጥሩ መቃረቢያ ይሆናል ወደ ሸያጢኖች ይሄ ነው ምስጢሩ ይላሉ والله اعلم ሁለተኛ ሙአዚን ማችግር እንደሌለው ከዚህ ሐዲስ ለማንኛውም እንረዳለን ለዛ ነው ነብያችን አለይሂ ሰላቱ ወሰለም ቢላልም አዛን ይልላቸዋል እንዲሁም አብዱላህ ኢብኑ ኡሚ መክቱም አዛን ይልላቸው ነበር ሌላው ፈጅሩ መግባቱ እርግጠኛ ካልተኮነ አይ ሰዎች እንዳይሳሳቱ ብዬ ነው እየተባለ ፈጅሩ ሳይገባ አዛን አይባልም ማለት ነው ይሄ እንግዲህ አንድ አላዋቂ የሆኑ ሙአዚኖች ምንድነው የሚያደርጉት ሰው እንዳይሳሳት ብለው ፈጅር ሳይገባ አዛን ይላሉ ፈጅር ሳይገባ ይሄ ጭራሽ ማሳሳት ይሄ ፈጅር እንደገባ ነው አንድ ሰው ሙአዚን ከሆነ አዛን ማለት ያለበት ማሳወቅ ያለበት አሁን ገብቷል ብሎ ያሳውቅ እንጂ እኔ አዛን ብዬ ከዛ በኋላ እንዲያቆሙ ብዬ ነው ሌላው ችግር ያልተማረ ህብረተሰብ ይኖራል ያንን ማስተማር ነው አዛን እንደዚህ መለወጥ ሸሪዓውን መገልበጥ ሳይሆን ይሄው ሸሪዓው እኮ ነው ሸሪዓውን የተቀመጠውን መቀየር አይቻልም የተቀመጠው እንዳለ ቁጭ ነው ባይሆን ያልተማረውን ህዝብ ምን ማድረግ ነው የሚሻለው ማስተማር አንድ ሆቴል መጣ በጣም እንደው ሆቴሉ የሚሰራው መጥፎ ሰው ነው ሱሑር ላይ ነው እዛ ሰውየው ልክ እንደገባ አዛና አዛና ለብይ ነው ሰውየው እስከ ቃም እኮ ይቻላል አሉ እስከ ቃም ይቻላል አሁን እዚህኛው መስጊድ ኢቃም ካለ እስከዛኛው ደግሞ ኢቃም ይቻላል እንዲህ እያደረጉ ብቻ አላዋቂ ሆኖ ሰው ታዲያ ሰውየው ተቀበለው እንደዛ እያለው ተቀበለውና እውነትም ብሎ እስከ ቃም ይቻላል ብሎ ከፈጅር በኋላ ይበላል ማለት ነው ሱሑር ይሄ ነው ማስተማር ነው ለህብረተሰቡ ማስተማር ነው እንጂ ሌላ አማራጭ የለም አዛን መገለባበጥ ባልሆነ ሰዓት ማለት ይሄ አይደለም አማራጩ ማስተማር ብቻ ነው عن أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم يا الله مكتني عليه الصلاة والسلام عبيد إذا سمعتم المؤذن فقولوا مثل ما يقول مؤذنون بسماتشو قزيه مؤذن نوم يبالو بذال نوم مؤذن نوم يبالو أذان نوم يبالو أذان عزان عدلم مالتين ويم مؤذن عدلم مالتين بزاي سايهون مؤذن نوم يبالو أذان نوم يبالو إذا سمعتم المؤذن مؤذنون بسماتشو قزيه فقولوا مثل ما يقول يميلون بيتقبلوا يميلون بيتقبلوا ይሄ የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ለዋጅብነት አለመሆኑን ብዙ ማስረጃዎች አሉ አዛን በሚል ጊዜ መመለስ ዋጅብ አይደለም ነገር ግን ትልቅ አጅር አለው ሰዎች ቁርአን እንኳን እየቀሩ ቢሆን ተተውት ወደዛ ነው መሄድ ያለባቸው አግባብነቱ ያ ነው
መቼ ነው የሚባለው ከተባለ እሱ ጥሪውን ጠርቶ ጸጥ በሚልበት ጋፕ ነው كان يقول كما يقول المؤذن حين يسكت ይላል ሙአዚኑ ዝም ሲል ነብዩ ሰለላሁ ዐለይሂ ወሰለም ይመልሱ ነበር የሚል ሐዲስ ስላለ ማለት ነው እንዳለው ነው የሚለው በአንድ ሐዲስ ውስጥ የተነጠለ حي على الفلاحنا حي على الصلاة የሚለው ሲቀር حي على الصلاة እና حي على الفلاح ላይ لا حول ولا قوة إلا بالله እንዲል በሐዲስ ላይ መጥቷል ስለዚህም እዛ ቦታ ላይ ሲደርስ لا حول ولا قوة إلا بالله ትርጉሙ ለምንድን ነው እዛ ጋር እንደዚህ የሚባለው حي على الصلاة حي على ወደ ሶላት ና ማለት ነው ወደ ሶላት ና ሲለው የመምጣት ችሎታው ብልሃቱ ጥንካሬው ከአላህ እንጂ ከየት ይገኛል لا حول ولا قوة إلا بالله የሚባለው ለዚህ ወደ ፈላህ እየተጣራው ነው ወደ ፈላህ ና ሲባል አንድ ሰው በራሱ ችሎታ በራሱ ጥንካሬ መዳን አይችልም ለዚህም ነው ለዚህ መልስ ምን ይባላል لا حول ولا قوة إلا بالله ከዚህ ውጪ ያለው ለምሳሌ ሱብህ ላይ الصلاة خير من النوم ቢል ምንድነው የሚያደርገው ከተባለ ከዚህ ውጪ ያለው በአጠቃላይ ልክ ሙአዚኑ እንዳለው ነው የሚባለው ስለዚህ ምን ይበል الصلاة خير من النوم ራሱን ይመልሳል الصلاة خير من النوم ማለት ትርጉሙ ምንድነው الصلاة صلاة خير በላጭ ነው من النوم ከእንቅልፍ ማለት ለምንድነው እዚህ ጋር እንቅልፍ የተጠቀሰው ብዙ ስራዎች አሉ አይደለም ከተባለ ጊዜው እንቅልፍ የሚቀለበት ጊዜ ስለሆነ ከሌሎች ምክንያቶች የበለጠ አንድን ሰው ሊሸውደው የሚችለው በዛ ጊዜ እንቅልፍ ነው ይሄ ስለታወቀ ነው الصلاة خير من النوم የተባለው ማለት ነው ሌላው አዛን ካለ በኋላ የሚባለውን በተመለከተ اللهم رب هذه الدعوة التامة والصلاة القائمة آت محمدا الوسيلة والفضيلة وبعثه مقاما محمودا الذي وعدته ይሄን ይባላል ይሄኛውን ያለ ሰው የቂያማ ቀን ሸፋዓዬን ወይም መልጃዬን ያገኛል ብለው ነብያችን አለይሂ ሰላቱ ወሰለም ብለዋልና ይሄ ስለ አዛን የተወራው ቦታ በጥቅሉ ኪታቡ ላይ ያለው ይሄን ይመስላል የአዛን ቦታው ትልቅ መሆኑ መታወቅ አለበት ሰዎች በየትኛውም አጋጣሚ በአንድ ቦታ ላይ ሰብሰብ ብለው መስገድ ይኖርባቸዋል ሰፈር ላይ ይሁኑም በሀገራቸውም ላይ ይቀመጡም ማለት ነው ሰፈር ላይ ሆነው ወይም ጉዞ ላይ ሆነው በሚሆንበት ጊዜ እኛ ጉዞ ላይ ነንና ከኛ ውጪ ማንንም የሚሰማን የለም በማለት አዛኑን 10 ሰው ወይም 3 ሰው ቢሆኑ ለ3 ሰው ወይም ለ10 ሰው በሚሰማን በመልኩ እዛው ለምሳሌ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ይቻላል ነገር ግን በዚህ አይነት ከሚል ይልቅ ተገቢውና ትክክሉ ማንም እንደው 3 ሰው ወይም ደግሞ 10 ሰው ባይኖርም እንኳን ማንንም ባይሰማውም እንኳን ጮክ ብሎ ድምጹ እስከ ፈቀደለት ድረስ አንድ ሰው አዛን ሲል በዚህ ነው ድምጹን ማውጣት ያለበት ምንድነው ምክንያቱ ለምን ተፈለገ ድምጹን በዚህ አይነት ማውጣቱ ከተባለ
ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ውስጥ يغفر للمؤذن مدى صوته ለሙአዚኑ ይማርለታል አላህ Subhanahu Wa Ta'ala ይምርለታል የድምጹ የሄደበት ያክል የሚል ሐዲስ አላቸውና ነው ሌላው ደግሞ በዚሁ ድምጹ በተሰራጨበት ልክ የቂያማ ቀን የሰሙት የሆኑት እንስሳት ሰዎች ጅኒዎች ግዑዛን አካላት ድንጋይ ዛፉ ሳይቀር ይመሰክርለታል የሚል ሐዲስ ስላለ ነው ሌላው ደግሞ አቡ ሰዒድ ነብዩ ሰለላሁ ዐለይሂ ወሰለም ከሷሐቦቻቸው ውስጥ አንዱ ነው እንዲህ ብለው መክረውት ነበር ኢኒ አራከ ትሕቡል ባዲያ ገጠር ገጠር የምትል ሰው ነህ አንተ አሉት ገጠር ትወዳለህ ወደ ገጠር ትመላለሳለህ فإذا كنت في باديتك وفي غنمك እዛ ገጠርህ በምትሄድ ጊዜ ፍየሎችህን በምታግድ ጊዜና وأذنت للصلاة በሶላት አዛን ባደረክ ጊዜ فارفع صوتك بالأذان በአዛን ድምጽህን ከፍ አድርግ ብለህ አትበለዛው فإنه سكو لا يسمع مدى صوت المؤذن يمؤذن يدمصن ጩኸት አይሰማም شجر ولا حجر ዛፍ ድንጋይ إلا شهد له يوم القيامة የቂያማ ቀን ቢመሰክርለት ቢሆን እንጂ ብለው ነብዩ ሰለላሁ ዐለይሂ ወሰለም መክረውታል ከመከሩት በኋላ ማረጋገጫውንም يومئذ تحدث أخبارها የሚለውን ቀርተውለታል የዛን ቀን መሬት ወሬዎቿን ታወራለች የሚለውን ቁርአን አንቀጽ ቀርተዋል አዛም ማለት ትልቅ ጥሪ ነው በዚህም የተነሳ ከዑለሞች ውስጥ ومن أحسن قولا ممن دعا إلى الله وعمل صالحا የሚለውን የፈሰሩት በአዛን ነው ومن أحسن ማነው ያማረው قولا ንግግሩ ممن دعا إلى الله ወደ አላህ ከተጣራ ሰው የበለጠ የሚለው የተፈሰረው በሙአዚኖቹ ነው እናም አንድ ሰው አዛን ማለቱ ትልቅ ዒባዳ ከመሆኑ የቂያማ ቀን ከሌሎቹ በምልክት እንዲታወቁ አንገታቸው ረዝም እንደሚሆን በሐዲስ ላይ መጥቷል የመሳሰሉ በጣም ብዙ የሆኑ ፈዳኢሎች ያሉት ነውና በዚህ አይነት አንድ ሰው ልክ ነብዩ ሰለላሁ ዐለይሂ ወሰለም ባሉበት መልክ ጠብቆ ሥርዓቱን ጠብቆ በማለት ላይ ራሱን ማነሳሳት ወይም ደግሞ መምከር ይኖርበታል ማለት ነው هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين